ሰላምና የተወደዳችሁ ውድ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከቴሌቪዥን የዕለቱን መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ አብሬያችሁ ቆይታ የማደርገው እኔ ሮማን ከሊል ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ሁለንተናዊ የልጆች አገልግሎት ክፍል ተነስተን እንስራ ዓለም አቀፍ አገልግሎት ጋር በመተባበር በኮልፌ ቃለ ሕይወት ቤተክርስቲያን ለወላጆችና የልጆች አስተማሪዎች ስልጠና ተሰጠ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ሁለንተናዊ የልጆች አገልግሎት ተነስተን እንስራ ዓለም አቀፍ አገልግሎት ጋር በመተባበር በኮልፌ ቃለ ሕይወት ቤተክርስቲያን ለወላጆችና የልጆች አስተማሪዎች ስልጠና ሰጥተዋል። ልጄን እንዴት ላሳድግ፣ ልጄን በመንፈሳዊ የቀለም ትምህርት ማብቃትና ስራ ፈጠራ በሚሉ ርዕሶች ለሁለት ቀናት የተሰጠ ስልጠና ወላጆችና መጽሐፍ ቅዱሳዊ የልጆች አስተዳደግ ምን እንደሚመስል የሚያስታጥቅና ልጆችን በቀለም ትምህርታቸው እንዴት መደገፍ እንደሚቻል ከማሳየቱ በተጨማሪ ወላጆችና አገልግሎታቸው በስራ ፈጠራ ላይ በትጋት እንዲሳተፉ አቅጣጫ የሚሰጥ እንደሆነ ተጠቁሟል። በሃላባ ቁሊቶ ቁጥር 1 ቃለ ሕይወት ቤተክርስቲያን ለህብረት መዘምራንና ሙዚቀኞች ስልጠና ተሰጠ። በሃላባ ቁጥር 1 ቃለ ሕይወት ቤተክርስቲያን ለህብረት መዘምራን ሙዚቀኞች ስልጠና የተሰጠ ሲሆን በዘርፉ የሚገኙ አገልጋዮች ከተለያዩ አብያተ ክርስቲያናት ተገኝተው ተሳታፊ ሆነውበታል። ስልጠናው መጽሐፍ ቅዱሳዊ አምልኮ፣ የሙዚቃ መሰረታዊያን፣ የጉባኤ ዝማሬ አመራር፣ ሌሎችም የክርስቲያናዊ ባህሪያት ጉዳዮች ተዳሰውበታል። ስልጠናውን የሰጡት ወንድም ረታ ጳውሎስ በኢትዮጵያ ቃለ ሕይወት ቤተክርስቲያን የዜማ ዘርፍ አስተባባሪ ናቸው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል ለኑዌር ቋንቋ ተናጋሪ ጉባኤ መጽሐፍ ቅዱስ አበረከተች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል አዲስ አበባ ውስጥ ለሚገኙ የኑዌር ቋንቋ ተናጋሪ ጉባኤ የመጽሐፍ ቅዱስ ስጦታ አበርክታለች። የመጽሐፍ ቅዱስ ስጦታው መጽሐፍ ቅዱስና አጭር ጥናት መጽሐፍ ቅዱስ ሲሆኑ የህፃናት የወጣቶች መንፈሳዊ እድገትን ለማገዝ የተዘጋጀ ነው ተብሏል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል ዋና ዳይሬክተር ወንድማገኝ ኡዴሳ በጉባኤው የሰንበት አገልግሎት ላይ ተገኝተው መጽሐፉን ለአገልግሎት መሪዎች፣ ለህፃናት ወጣቶች አስተባባሪዎች ማበርከታቸው ተነግሯል። በዝግጅቱ ላይ የምዕራብ ጋምቤላ ቤቴል ሲኖዶስ ፕሬዝዳንት ቄስ ጋምቤላ ሉሃል የተገኙ ሲሆን ለዚህ ልዩ ስጦታ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ክፍል አመስግነዋል። ይህ አገልግሎት ለጉባኤው ትልቅ እርዳታ እንደሚሆንም አስረድተዋል። በዚህ የተደረገው የመጽሐፍ ቅዱስ ድጋፍና ተግባራዊ የልጆች ወጣቶች አገልግሎት ክፍል በተለያዩ ቋንቋዎች የሚደረጉ መንፈሳዊ አገልግሎቶችን ለማስፋት እየተደረገ ያለው ቁርጠኝነት ያሳያልም ተብሏል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። የኢትዮጵያ ወንጌላውያን ነጋዴዎች ኔትወርክ ሄቨን ኦን ቢዝነስ የተሰኘ የትውውቅና የምክክር መድረክ በማሪዮት ሆቴል አካሄደ። ባልደረባችን ባስሌት ዘሪሁን ተጨማሪ አለው። የኢትዮጵያ ወንጌላውያን ነጋዴዎች ኔትወርክ ሄቨን ኦን ቢዝነስ የተሰኘው የትውውቅና የምክክር መድረክ ታህሳስ 11 ቀን 2018 ዓ.ም በማሪዮት ሆቴል አዲስ አበባ ተካሂዷል። የኢትዮጵያ ወንጌላውያን ነጋዴዎች ኔትወርክ ወንጌል አማኝ የሆኑ ነጋዴዎች እርስ በርስ የሚተዋወቁበትና ልምድ የሚለዋወጡበትን መድረክ ሲያዘጋጅ ይሄ ለ9ኛ ጊዜ ሲሆን በፕሮግራሙ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት የሆኑት ዶክተር ጣሰው ገብሬ፣ የንግድ ባለቤቶች፣ የቢዝነስ ምሁራንና ባለሙያዎች እንዲሁም የብርሃን ባንክ ተወካዮች ተገኝተዋል። በስፍራው በመገኘት ንግግር ያደረጉት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት የሆኑት ዶክተር ጣሰው ገብሬ በኔትወርክ መቋቋም የተሰማቸውን ደስታ ገልጸው እንደ ሀገር ብዙ ነገር መሰራት እየተቻለ አለመሰራቱን እንደሚያስቆጫቸው ተናግረዋል። ከዛም ባለፈ የኔትወርክ ተልእኮና የስራ አቅጣጫ የሚደነቅ እንደሆነ ተናግረዋል። ኔትወርክም የጀመረውን ስራ አጠናክሮ እንዲቀጥል አበረታተዋል። በመጨረሻም በኢትዮጵያ ወንጌላውያን ነጋዴዎች ኔትወርክና በብርሃን ባንክ መካከል የመግባቢያ የሰነድ ፊርማ ስነ ስርዓት ተካሂዶ መርሃ ግብሩ ተጠናቋል። ከጥር 23 ጀምሮ ስስ ፌስታል መጠቀም ማምረት ወደ ሀገር ውስጥ ማስገባት አይቻልም ሲል የአካባቢ ጥበቃ ባለስልጣን አስታወቀ። ስስ የፕላስቲክ ከረጢቶች ስስ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባት ያስቀጣልም ተብሏል። የአካባቢ ጥበቃ ባለስልጣን ከጥር 23 2018 ዓ.ም ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውል ስስ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር መሆኑን አስታውቋል። ለአንድ ጊዜ አገልግሎት
አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት ወደ ሀገር ውስጥ ማስገባት ይዞ መገኘት የሚከለክለው አዋጁ ከሐምሌ ቀን 23 2017 ዓ.ም ጀምሮ የጸደቀ ቢሆንም ባለስልጣናቱ የ6 ወራት የሽግግር ጊዜ ሰጥቶ መቆየቱን ገልጿል። አዋጁ እንደወጣ የወረቀትና ሌሎች አማራጭ ከረጢቶች ወደ ገበያ በመምጣታቸው የፕላስቲክ ስርጭት ቀንሶ የነበረ ያለው ባለስልጣኑ መስሪያ ቤቱ አሁን ላይ ግን በድጋሚ በገበያ ላይ ውስጥ እየታዩ ይገኛሉ ብሏል። በሽግግር ወቅት አዋጁን ሙሉ በሙሉ ለመተግበር የሚያስችሉ የዝግጅት ስራዎችን ሲከናወኑ እንደቆዩ በዚህም ጉዳይ የሚመለከታቸው የፕላስቲክ አምራች ተጠቃሚዎችና አማራጭ የወረቀት ከረጢት አምራች ጋር ውይይት መደረጉም አመላክቷል። የወረቀት ሌሎች ከረጢት አይነቶችን ማምረት የሚፈልጉ አካላት ወደ ገበያ ለማስገባት ማሽኖችን ከቀረጥ ነፃ እንዲያስገቡ፣ የብድር አቅርቦት እንዲያገኙ ከሚመለከታቸው ተቋማት ጋር በቅንጅት እየተሰራ መሆኑንም ገልጿል። የሽግግር ጊዜው ጥር 23 2018 ዓ.ም ያበቃል ያለ ሲሆን ከዚህም ዕለት በኋላ ህገወጥ እንቅስቃሴ ላይ የሚገኙ አካላት ተጠያቂ ስለሚሆኑ ሁሉም አስፈላጊውን ዝግጅት ያድርግ ሲልም አሳስቧል። የመረጃ ባለቤትነቱ የኢትዮጵያ ፕሬስ ድርጅት ነው። ወደ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እናልፋለን። የአውሮፓ ፓርላማ በደቡብ ኤሲያ ባሉ ክርስቲያኖች እየጨመረ የሚገኘውን ስደትና ጥቃት አሳሰበ። ባልደረባችን ዮናስ ተስፋዬ ተጨማሪ አለው። የአውሮፓ ፓርላማ በደቡብ እስያ ክልል የክርስቲያኖችን የሰብአዊ መብት ጥሰት የሚያጋልጡ ሁኔታዎችን በተመለከተ በተዘጋጀው ልዩ መድረክ ላይ ተናጋሪዎች፣ ሰብአዊ መብት ተሟጋቾችና ከስደት የተረፉ ክርስቲያኖች ልምዳቸውን ሲያካፍሉ መቆየታቸው ተገልጿል። በደቡብ እስያ ያሉ ክርስቲያኖች ላይ ያነጣጠረ ጥቃት በሚል ርዕስ የተዘጋጀው ውይይት በኤዲኤፍ ኢንተርናሽናል ድርጅት አማካኝነት ተዘጋጅቷል። የኤዲኤፍ ኢንተርናሽናል ዳይሬክተር ተሂማ አኖራ በተለይም በህንድ እየጨመረ ያለው የሃይማኖቶችን ጥላቻ በመጥቀስ የአድሎ ህጎች ክርስቲያኖችን ለማጥቃት እንዴት እንደሚያገለግሉ አብራርተዋል። በተባበሩ ክርስቲያኖች ፎረም በቀረበው ሪፖርት መሰረት ባለፉት 10 ዓመታት ውስጥ ከህንድ የሚወጡ ክርስቲያኖች ቁጥር 500% በመጨመሩ ከፍተኛ የሆነ ስደት መከሰቱን ያመለክታል። በ2005 ብቻ ከ600 በላይ የህዝብ ጥቃቶች፣ የቤተ ክርስቲያን ንብረቶች ላይ የሚደርስ ጉዳቶችና የሃይማኖቶችን አገልግሎት መቋረጥ ተመዝግቧል። ከ2020 እስከ 2024 ዓ.ም ባለው ጊዜ ውስጥ በዚህ ህግ ስር የተመዘገቡ ወንጀሎች ቁጥር ከ11 ወደ 475 ጭማሪ ማሳየቱን ተገልጿል። በፓኪስታን ከስደት የተረፈችው ሻጉፍታ ካውሳር በጉባኤ ላይ በመገኘት የራሷን ተሞክሮ ያካፈለ ሲሆን ልጆቿን በመያዝ ከሀገሯ እንደተባረረች ገልጻለች። ካውሳር አክላም ዓለም አቀፉ ማህበረሰብ ፈጣን መልስ ካላደረገ ብዙ ንጹሃን ሰዎች ሰለባ እንደሚሆኑ አሳስባለች። ይህ ጉባኤ በደቡብ እስያ ባሉ ክርስቲያኖች ላይ የሚደርሰው ግፍ በተለይም በህንድ፣ በፓኪስታን፣ በባንግላዴሽ፣ ኔፓል እና ስሪላንካ እየጨመረ መምጣቱን አጽንኦት ሰጥቷል። ተሳታፊዎች የአውሮፓ ህብረት በዚህ ጉዳይ ላይ የበለጠ ንቁ ሚና እንዲጫወቱ ጥሪ አቅርበዋል። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። ቻይና ዜጎቿ ህግ ሲጥሱ የሚያሳይ ተንቀሳቃሽ ቪዲዮችን ሼም ስክሪን በተባለ የአደባባይ ስክሪኖች በማሰራጨት የምታጋልጥበትን ስነ ስርዓት ተግባራዊ በማድረግ መጠቀም መጀመሯ ተነገረ። አንዳንድ ጊዜ ሰዎች ማንም አላየኝ ብለው ህግ ሲጥሱ ይስተዋላል። ነገር ግን ታማኝነት ለራስ ከመታመን የሚጀምርም ነው። ቻይና ዜጎቿ ህግ ሲጥሱ የሚያሳዩ ተንቀሳቃሽ ቪዲዮችን ሼም ስክሪን በተባሉ በአደባባይ ስክሪኖችን በማሰራጨት የምታጋልጥበትን ስርዓት ተግባራዊ ማድረግ መጠቀም ከጀመረች ከረምን ብላለች። ስክሪኑ በከተማዎች ከተገጠሙ በርካታ ካሜራዎች የተቀረጹ ምስሎችን በመሰብሰብ የፊት ገጽታን ለይቶ የሚያሳውቅ ሰው ሰራሽ አስተውሎት ወይም ኤአይ በመጠቀም ከመንግስት ዳታቤዝ የግለሰቡን ማንነት የሚገልጽ የመታወቂያ ቁጥር በመጠቀም የግለሰቦችን ማንነት ይፋ ያደርጋል። እነዚህ ህግ የሚጥሱ ግለሰቦችን የሚያሸማቅቁ ወይም የሚያሳፍሩ የቻይና ስክሪኖች ግዙፍ ስክሪኖች በትላልቅ መንገዶች፣ በባቡር ጣቢያዎች፣ በባስ ማቆያዎች፣ በገበያ ማዕከላት፣ ሲኒማ ቤቶችን ጨምሮ ህዝብ በሚበዛባቸው በሚገኝባቸው ስፍራዎች ላይ ይገኛሉ። የትራፊክ መብራት ጥሰው የሚያሽከረክሩ አሽከርካሪዎችም፣ የእግረኛ መብራት ሳያበራ የሚሻገሩ እግረኞች እንዲሁም እዳቸው በወቅቱ ያልከፈሉ ግለሰቦች እነዚህ በሲኒማ ስክሪኖች ምስሎች ሊታዩ ይችላሉ። በአደባባይ ስክሪኖች ምስላቸው ለህዝብ ይፋ ይሆናል። እንደ ቻይና ሚዲያዎች ዘገባ በእነዚህ ስክሪኖች ምስላቸው የሚለጠፉ ግለሰቦች ከዚህ ባለፈ የተለያዩ ቅጣቶች ይጠብቋቸዋል። ለምሳሌ
ለምሳሌ ከመንግስት የብድር አገልግሎት ተጠቃሚነት መከልከል፣ የማህበራዊ አገልግሎቶችን እንዳያገኙ እገዳና መሰል ቅጣቶች ይተላለፍባቸዋል። ጉዳዩ በአንዳንዶች ዘንድ ቅሬታ ቢያስነሳም ህግ የሚጥሱ ሰዎች መደበቅ እንደሌለባቸው ለማሳየትና ከዚህ ተግባራቸው ሌሎች እንዲማሩ በማሰብ ቻይና ስክሪኖችን መግጠሟን ትናገራለች። ወደ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሆንላችሁ።